ሀገራችን ኢትዮጵያም ከረጅም ዓመት በኋላም ለአፍሪካ ዋንጫው ለማለፍ የማጣሪያ ጨዋታዋን ታደርጋለች። ከጨዋታው በፊት የሳኦ ቶሜ አሰልጣኝ የተናገሩት ነገር አለ። ከ11 ዓመታት በፊት የተፈጠረው እንዲደገም አንፈልግም ብለው ተናግረዋል። ኤርትራም የማጣሪያ ጨዋታዋን 2-0 አሸንፋለች። ወደ ውጭ ያለፍ ስንል ከማንቸስተር ዩናይትድ ጋር በተያያዘም የካርሎስ ካስሜሮ ጉዳይ እናነሳለን። እንዲሁም ዩናይትድ ከካሪንግተን ወጣ ብሎ ልምምድ ማድረግ ማቀዱ ተሰምቷል። በሊቨርፑል ቤት ሰሞኑን አዲስ ዜና የሆነው የሙሐመድ ሳላ መልቀቅ ጉዳይ ነው። ከሙሐመድ ሳላ ጋር የተያያዙ አዳዲስ ነገሮች አሉ። የሊቨርፑል አሰልጣኝ በክለቡ ትልቅ ድጋፍ እንዳላቸውና የመርሲሳይድ ባለስልጣናት አሰልጣኙ እንደሚቆይና እንዲሁም ለሱ የሚስማሙ ተጫዋቾችን ለማምጣት ደፋ ቀና እንደሚሉ እየተነገረ ይገኛል። ዳርዊን ኑኔዝ የሊቨርፑል ደጋፊያን ናፍቀውኛል ሲል የተናገረው ነገር አለ። በማንቸስተር ዩናይትድ ቤት ስለ ማኑኤል ኡጋርቴ የምናነሳው ጉዳይ ይኖራል። ኔይማር ጁኒየር የሌለበት ዓለም ዋንጫ ምንም አይነት ዓለም ዋንጫ አይመስለኝም ያለው ኪሊያን ምባፔ ነው። ከኪሊያን ምባፔ ጋር የተያዙ ነገሮች አሉ። ሮደሪ በሪያል ማድሪድ ከተፈለኩኝ አይኔን አላሽም እያለ ይገኛል። ስለዚህም የምትሰሙ ይሆናል። ሰላም ጤና ይስጥልኝ የኦሮማን ዩናይትድ ቻናል ተከታታዮች እንደምን አላችሁም? ባላችሁበት ሰላማችን ይድረስ እያለን ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ እንድትጀምሩ በአክብሮት እንጋብዛለን። በቅድሚያም የዋሊያዎቹን ጉዳይ እናገኛለን። ዋሊያዎቹ ነገ ከሳኦ ቶሜ እና ፕሪንሲፔ ጋር ሞሮኮ ላይ የአፍሪካ ዋንጫ ማጣሪያ መጀመሪያ ጨዋታቸውን ያደርጋሉ። ከጨዋታው በፊት አስተያየታቸውን የሰጡት የሳኦ ቶሜ አሰልጣኝ ሪካርዶ ማንሳቶ ማሸነፋችን ጥሩ የሚሆነው ወደ ምድቡ መግባት ከቻልን ነው ሲሉ አስተያየታቸውን ሰጥተዋል። ከዚህ በፊት ከኢትዮጵያ ስለነበራቸው ጨዋታ ያስታወሱት አሰልጣኙ ከ11 ዓመታት በፊት እየተፈጠረው በፍጹም እንዲፈጠር አንፈልግም ሲሉ ተናግረዋል። ከ11 ዓመታት በፊት ሳኦ ቶሜ በሜዳዋ 1-0 አሸንፋ ከሜዳዋ ውጭ 3-0 በኢትዮጵያ መሸነፏ ይታወሳል። ትኩረታችን አንድ ጨዋታ ሳይሆን የ180 ደቂቃ ፍልሚያ ላይ መሆን አለበት ሲሉ አሰልጣኙ ተናግረዋል። አላማችን ወደ ቀጣዩ ምድብ ማለፍ ነው የሚሉት እኚህ አሰልጣኝ አንድ ተጫዋችን እንደተጎዳባቸውና ነገር ግን የዚህን ተጫዋች ስም መጥቀስ እንዳልፈለጉ አሰልጣኙ ተናግረዋል። ስሙን መጥቀስ አልፈልግም፣ እኔ የኢትዮጵያን ድረገጾች በቀላሉ እየተረጎምኩ ምን እንዳለ እያየው ነው፣ እነሱም ምን እንደተፈጠረ ሊያዩ ይችላሉ፣ ስለዚህ ምን እንደተፈጠረ መናገር አልፈልግም ሲሉ እንግዲህ ተናግረዋል። ምናልባት ይህ ተጫዋች ቁልፍ ተጫዋች ሊሆን ይችላል፣ ለዛም ሊሆን ይችላል እንግዲህ መረጃውን ለመደበቅ የወሰኑት። በተያያዘ ዜና ከ18 ዓመታት በኋላ ወደ አፍሪካ ዋንጫ መድረክ የተመለሰችው ኤርትራ ውድድሯን በድል ጀምራለች። ኤርትራ ከስዋቲኒ ጋር ያደረገችውን የአፍሪካ ዋንጫ ቅድመ ማጣሪያ የመጀመሪያ ጨዋታ 2-0 በሆነ ውጤት አሸንፋለች። ያለፉት ዓመታት በኢትዮጵያ ሊግ ተጫውቶ ያሳለፈው አሊ ሱሌማን ሁለተኛ ጎሉን በ93ኛው ደቂቃ ላይ ማስቆጠር ችሏል። በጨዋታው መጀመሪያ አጋማሽ አሊ ሱሌማን ፍጹም ቅጣት ምት ሳይጠቀምበት ቀርቶ ነበር። ኤርትራ ብሔራዊ ቡድን ከ2394 ቀናት በኋላ ግብ ማስቆጠር ችሏል። ኤርትራ የምድብ ድልድሉን ለመቀላቀል የመልስ ጨዋታዋን ማሸነፍ እንዳለባት የሚጠበቀው ጉዳይ ነው። ሌላው ወደ አፍሪካ ጉዳይ ስናልፍ እንግዲህ የሴኔጋልን ጉዳይ እናገኛለን። ሴኔጋል ያሸነፈችውን ዋንጫ እንደተቀማች ይታወሳል። ሴኔጋል ለካስ በይፋ ጥያቄ ማቅረቧ እየተነገረ ይገኛል። በካፍ የአፍሪካ ዋንጫ ድሏ የተሰረዘባት ሴኔጋል በዛሬው ዕለት ለካስ ይፋዊ ቅሬታዋን ማቅረቧ ታውቋል። የሴኔጋል እግር ኳስ ፌዴሬሽን ባቀረበው ቅሬታ መሰረት ለሞሮኮ የተሰጠው ዋንጫ ተገቢ ያለው አለመሆኑን አሳውቋል። የስፖርት ገላጋይ ፍርድ ቤት ካስ ጉዳዩን በገለልተኛ አካል እንደሚመለከተው ተጠቁሟል። የካስ የበላይ ዳይሬክተር የሆኑት ማቲዮ ራብ እንደገለጹት ብሔራዊ ቡድኖቹ እና ደጋፊዎቹ የመጨረሻ ውሳኔውን ለመስማት እንደጓጉ እናውቃለን። ጉዳዩን በገለልተኛ የህግ አካላት ይታያል ሲሉ ተናግረዋል። ኃላፊው በሰጡት አስተያየትም
ፍትሐዊ ውሳኔ እንደሚሰጥ ግን እርግጠኛ ነኝ ሲሉ ተናግረዋል። የስፖርት ገላጋይ ፍርድ ቤት ውሳኔውን ለመስጠት ወራቶች እንደሚወስዱበት መረጃዎች እየጠቆሙ ይገኛሉ። እንግዲህ ሴኔጋሎች በግፍ የተሰረዘባቸውን ይህን ዋንጫ መልሰው ያገኛሉ ወይስ ምን ሊሆን ይችላል የሚለው እንግዲህ በጉጉት የሚጠበቀው ጉዳይ ነው። እንግዲህ ሴኔጋሉ ተጫዋች ካሊዶ ኩሉባሊም ለደጋፊዎቹ እንግዲህ ስጦታ ማበርከቱ ሰሞኑን ሲዘገብ ነበር። የሴኔጋል ብሔራዊ ቡድን ተከላካይ ካሊዶ ኩሉባሊ የቡድን አጋሮቹ ስጦታ አበርክቶላቸዋል። ኩሉባሊ ለቡድን አጋሮቹ ያበረከቱ ስጦታ የአፍሪካ ዋንጫውን ይዘው የሚያሳይ ምስል ቻምፒዮን ከሚል ጽሑፍ ጋር መሆኑ ተነግሯል። ከተጫዋቾቹ በተጨማሪም የብሔራዊ ቡድኑ አባላት ስጦታው እንደደረሳቸው ተነግሯል። እንግዲህ በምስሉ ላይ ሴኔጋል 2 አፍሪካ ዋንጫ እንዳሸነፈች ለማስታወስ 2 ኮከብ ተቀምጠው ይታያሉ። ሴኔጋል ከቀናት በኋላ በፈረንሳይ ከአፍሪካ ዲያስፖራ ማህበረሰብ ጋር ዋንጫውን እንደምታከብር መግለጿ ይታወቃል። ካፍ የአፍሪካ ዋንጫው አሸናፊነት ከሴኔጋል በመቀማት ለሞሮኮ መስጠቱ እንግዲህ አሁንም እያነጋገረ ይገኛል። በመጨረሻ ምን ይፈጠራል የሚለው እንግዲህ በጉጉት የሚጠበቀው ጉዳይ ነው። በቀጥታ ወደ ማንቸስተር ዩናይትድ ዜና ስናልፍ ማንቸስተር ዩናይትድ እንግዲህ ከእንግሊዝ ወጣ ብሎ ልምምድ ሊያደርግ እንደሆነ እየተነገረ ይገኛል። በአሰልጣኝ ማይክል ካሪክ የሚሰለጥነው ማንቸስተር ዩናይትድ ቀጣይ ወር ወደ አይርላንድ ለማምራት ማቀዱ እየተነገረ ይገኛል። ቀዮቹ ሰይጣኖች ወደ አይርላንድ አምርተው የ4 ቀናት ልምምድ ፕሮግራም እንዳላቸው እየተነገረ ይገኛል። ማንቸስተር ዩናይትድ ብሔራዊ ቡድኖች ጨዋታ እንዲሁም የኤፍኤ ካፕ ቀድሞ መሰናበቱ ስለተሰናበተ ምናልባት ለ24 ቀናት ያለ ጨዋታ ይቆያል። ክለቡ ይህንን ክፍተት በመጠቀም ከካሪንግተን በመውጣት ወደ አይርላንድ ሄዶ ልምምድ ለማድረግ ማቀዱ ተነግሯል። ማንቸስተር ዩናይትድ በውድድር ዓመቱ አጋማሽ ወደ አይርላንድ ጉዞ ሲያደርግ ይሄ መጀመሪያ ጊዜው እንዳልሆነ እየተነገረ ይገኛል። ዩናይትዶች በ1963 በእንግሊዝ የነበረውን ቀዝቃዛ ሁኔታ በግምት በማስገባት ወደ አይርላንድ ሄደው ልምምድ እንዲሁም የወዳጅነት ጨዋታ ማድረጋቸው ተነግሯል። እንግዲህ አሁንም ማንቸስተር ዩናይትድ ከካሪንግተን ወጥቶ ልምምድ ያደርጋል ተብሎ ይጠበቃል። በተያያዘ ዜና የማንቸስተር ዩናይትድ አማካይ ማኑኤል ኡጋርቴ የእንግሊዝ አየር ሁኔታ እንዳልተመቸው እየተናገረ ይገኛል። የእንግሊዝ አየር ሁኔታ አልወደድኩትም ያለው ኡጋርቴ መጀመሪያ ስመጣ ፀሐያማ ነበር፣ ነገር ግን አሁን ወደ ነበረበት ተመልሷል ሲል ተናግሯል። ስለ እግር ኳስ ሕይወቱ ያነሳው ማኑኤል ኡጋርቴ ይሄ ዓመት ብዙ የተማርኩበት ነው። ብዙ ሳትጫወት ስትቀር ትለምደዋለህ፣ የሁሉም ተጫዋቾች መንገድ ነው ሲል ኡጋርቴ ተናግሯል። አክሎም ብዙ ተምሬያለሁ፣ እናም አሁን የእኔ እድል እየመጣ መሆኑን እርግጠኛ ነኝ ሲል ተናግሯል። የእንግሊዝ ፕሪሚየር ሊግ በዓለም ላይ ካሉ ሊጎች በከፍተኛ ደረጃ ይበልጣል ሲል ማኑኤል ኡጋርቴ ጨምሮ ተናግሯል። ሌላው የእንግሊዝ ክለብ ሊቨርፑልን እናገኛለን። የመርሳይዱ ክለብ ሊቨርፑል በቀጣይ ክረምት ሌላ አሰልጣኝ መቀየር ሀሳብ እንደሌለው ተገልጿል። የሊቨርፑል አስተዳደር በአሰልጣኝ አርኔ ስሎት ጋር የረጅም ጊዜ እቅድ እንዳላቸው እና እቅድ እንዳወጡም ጭምር እየተነገረ ይገኛል። ይህ የክለቡ ኃላፊዎች ለአሰልጣኙ የአጨዋወት ዘይቤ የሚስማሙ ተጫዋቾችን ከገዛንለት ሊሳካለት ይችላል የሚል እምነት እንዳላቸው ተነግሯል። ይህንንም ተከትሎ ሊቨርፑል ቀጣይ በሚያደርጓቸው የዝውውር ውስጥ አሰልጣኝ አርኔ ስሎት ወሳኝ ሚና እንደሚጫወቱ እየተናገረ ይገኛል። ሊቨርፑል ቀጣይ ክረምት ትልቅ ስም ያላቸው 2 የክንፍ ተጫዋቾችን ማስፈረም እንደሚፈልግና ከወዲሁ እየሰራበት እንደሚገኝ ዘአትሌቲክ እያስነበበ ይገኛል። እንግዲህ ምናልባት እኚህ አሰልጣኝ ለቀው ጃቪ አሎንሶ ወደ ዚህ ክለብ ይመለሳሉ የሚል እምነት ቢኖርም ነገር ግን አመራሮቹ አሁንም ለአርኔ ስሎት ትልቅ ድጋፍ እንዳላቸው እየተነገረ ይገኛል። የተያዘ ዜና የሊቨርፑሉ የፊት መስመር አጥቂ የነበረው ዳርዊን ኑኔዝ ደጋፊዎች ናፍቀውኛል ሲል ይናገራል። እንግዲህ የዩራጋይ የፊት መስመር አጥቂ ዳርዊን ኑኔዝ የቀድሞ ክለቡ ሊቨርፑል ደጋፊዎች እጅግ እንደናፈቁት እየተናገረ ይገኛል። የሊቨርፑል ደጋፊዎች አይናፍቁኝም ብል ሐሰት ይሆንብኛል ሲል ዳርዊን ኑኔዝ ተናግሯል። አክሎም እነሱ ለእኔና ለቤተሰቤ ትልቅ ድጋፍ አድርገዋል፣ በመጥፎ ጊዜ ከጎኔ ነበሩ፣ እናም ሁሉንም ፍቅር ሰጥተውኛል ያለው ዳርዊን ኑኔዝ
ያ የእነሱ ድጋፍ ለእኔ በጣም አስፈላጊው ነው ሲል ይናገራል። እንግዲህ ዳርዊን ኑኔዝ በሊቨርፑል ቤት ያን ያህል ሳይሳካለት ከሊቨርፑል መሄዱ ይታወሳል። እንግዲህ ይህን ይናገራል። በተያያዘ ዜና በዩናይትድ ቤት የሚነሳው እንግዲህ የካርሎስ ካስሜሮ ጉዳይ ነው። ካርሎስ ካስሜሮ በአመቱ መጨረሻ ከዩናይትድ እንደሚለቅ መናገሩ ይታወሳል። እንግዲህ ካርሎስ ካስሜሮ በአሜሪካው ሜጀር ሊግ ሶከር ክለቦች እየተፈለገ እንዳለ እየተነገረ ይገኛል። ኢንተር ሚያሚ እና ሎስ አንጀለስ ጋላክሲ የካርሎስ ካስሜሮ ፈላጊ እንደሆኑ እየተነገረ ይገኛል። ማንቸስተር ዩናይትድ ሲለቅ ያስፈርሙታል ተብሎ ይጠበቃል። የ34 አመቱ ካርሎስ ካስሜሮ በውድድር ዘመኑ መጨረሻ ከማንቸስተር ዩናይትድ ጋር ያለው ኮንትራት ያበቃል። በዚህ ምክንያት ማንቸስተር ዩናይትድ እንደሚለቅ ተናግሯል። ቀድሞ እንግዲህ ማንቸስተር ዩናይትድ ቢያንስ ለአንድ አመት እንኳን ካርሎስ ካስሜሮን ቢያቆዩት የተሻለ ነው እየተባለ ቢገኝም ምናልባት ይህ ተጫዋች ከለቀቀ ማረፊያው የአሜሪካው ክለቦች ሊሆን ይችላል የሚለው ከወዲሁ እየወጣ ይገኛል። በተያያዘ ዜና የማንቸስተር ሲቲውን ሮደሪ እናገኛለን። የማንቸስተር ሲቲው አማካይ ሮደሪ ሪያል ማድሪድን የሚቀላቀልበት እድል መኖሩን በሰጠው አስተያየት አረጋግጧል። ሮደሪ ሲናገርም በሲቲ ኮንትራት አለኝ፣ ነገር ግን ሪያል ማድሪድ ለእኔ የተዘጋ በር አይደለም ሲል ገልጿል። አክሎም ለአትሌቲኮ ማድሪድ መጫወቴ ለሪያል ማድሪድ ከመጫወት አያስቆመኝም ሲል አቋሙን አሳውቋል። የዓለም ምርጥ ክለብ ሪያል ማድሪድ አለመቀበል አልችልም ሲል ሮደሪ ጨምሮ ተናግሯል። ሮደሪ ማንቸስተር ሲቲ ቤት የአንድ አመት ኮንትራት ይኖረዋል። ምናልባት እንግዲህ ከዛ በኋላ ወደ ሪያል ማድሪድ ሊያመራ እንደሚችል ፍንጭ የሰጠበትን አስተያየት ሰጥቷል። እንግዲህ ስፔናዊ አማካይ ሮደሪ አንዳንድ ሰዎች ከቪኒሺየስ ጁኒየር ጋር ጸብ እንድፈጥር ጥረት አድርገው ነበር ሲልም ተናግሯል። አንዳንድ ሰዎች ከቪኒ ጋር እንድጋጭ ፈልገው ነበር፣ ነገር ግን አልተፈጠረም፣ አልተሳካላቸውም ሲል ተናግሯል። አክሎም ቪኒሺየስ በጣም አከብረዋለሁ፣ በዛን አመት ያደረገውን ነገር አውቃለሁ፣ ባላንዶር የመረጡት ሌሎች ሰዎች ናቸው፣ ከኔ ጋር አይገናኝም ሲል ተናግሯል። ሪያል ማድሪድ ከፈለገኝ ወኪሌን ማነጋገር ይችላል፣ የዓለም ምርጥ ክለብ ጥያቄ ውድቅ ግን ማድረግ አልችልም ሲል ሮደሪጎ ተናግሯል። እንግዲህ ሮደሪ በማንቸስተር ሲቲ ቤት ምን ያህል ድንቅ ተጫዋች እንደነበረ አስመስክሮ እንግዲህ ባላንዶር የተሸለመበትንም ጊዜ አሳልፏል። እንግዲህ ያ የባላንዶር ሽልማት ከቪኒሺየስ ጁኒየር ጋር ብዙ ውዝግብ ሲያስነሳ የነበረው ነበር። ስለዚህ አስተያየቱን ሰጥቷል። ሰሞኑን ቪኒሺየስ ጁኒየር የዓለም ዋንጫ የማሸነፍ ቅድመ ግምት የብራዚል አይመስለኝም ሲል መናገሩ ይታወሳል። ብራዚላዊ ተጫዋች ቪኒሺየስ ጁኒየር ብራዚል የዓለም ዋንጫውን የማሸነፍ ቅድመ ግምት የላትም ሲል ተናግሯል። በቀጣይ ወደ አሜሪካ እያመራ እንደሆነ የተጠየቀው ቪኒ ጁኒየር እዚህ ለመሄድ አላስብም ብለዋል። ቪኒሺየስ ጁኒየር አክሎም ሪያል ማድሪድ ለረጅም ጊዜ መጫወት ፈልጋለሁ ሲል ተናግሯል። እንግዲህ ስለ ራፊኒያም ያነሳው ይህ ቪኒሺየስ ጁኒየር ራፊኒያ በባላንዶር ሽልማት 5ኛ ደረጃ ይዞ ማጠናቀቁ በጣም አስገርሞኛል። ራፊኒያ ያለ ምርጡ ካልሆነ 2ኛ ወይም 3ኛው ነው ሲል ለራፊኒያ ያለውን አድናቆትም እንግዲህ ቪኒሺየስ ጁኒየር ተናግሯል። በተያያዘ የዓለም ዋንጫ ዜና እንግዲህ የበርካታ ሀገራት ደጋፊዎች ለዓለም ዋንጫ ውድድሩ አሜሪካ መግቢያ የጉብኝት ቪዛ ለማግኘት ክፍያ መፈጸም እንዳለባቸው አሜሪካ ጠቁማለች። ደጋፊዎች አሜሪካ መግባት የሚያስችላቸው የጉብኝት ቪዛ ለማግኘት $15,000 የቦንድ ክፍያ መፈጸም ይጠበቅባቸዋል። ፕሬዚዳንት ዶናልድ ትራምፕ በቅርቡ የፖሊሲ ለውጥ ማድረጋቸውን ተከትሎ በርካታ ሀገራት የጉብኝት እና የቢዝነስ ቪዛ ለማግኘት ገንዘብ ለማስያዝ ይገደዳሉ። ከእነዚህ ሀገራት ውስጥ በቅርቡ በዝርዝር የተካተተችው ቱኒዚያን ጨምሮ 5 ሀገራት በዓለም ዋንጫ ይሳተፋሉ። ፊፋ በበኩሉ የቦንድ ክፍያው ተጫዋቾችን እንዳያካትት ፕሬዚዳንት ዶናልድ ትራምፕን አስተዳደርን እየተማጸኑ መሆኑ ተገልጿል። በአሜሪካ አዲሱ ቪዛ ፖሊሲ ላይ ትልቅ ስፖርታዊ ውድድር የሚያቀኑ አትሌቶችን የሚመለከት ነገር እንዳልተገለጸም እንግዲህ ተነግሯል። ይሄ ምን ይሆናል የሚለው እንግዲህ በጉጉት የሚጠበቀው ዜና ነው። ሰሞኑ የተሰማው የሮናልዶ ልጅ ጉዳይ ነው። የሮናልዶ ልጅ ጉዳይ እንግዲህ በሪያል ማድሪድ ልምምድ መስራቱ ተነግሯል። የክርስቲያኖ ሮናልዶ ልጅ ክርስቲያኖ ጁኒየር
ሪያል ማድሪድ አካዳሚ ልምምድ ሰርቷል። የ15 ዓመቱ ክርስቲያኖ ጁኒየር እንግዲህ በቀጣይ ሪያል ማድሪድ አካዳሚ እንዲቀላቀል እቅድ መኖሩን አትሌቲክ አስነብቧል። ታዳጊው እንግዲህ ሪያል ማድሪድ ከ16 ዓመት በታች ቡድን ጋር ልምምድ እንደሰራ ተነግሯል። በፊት መስመር አጥቂነት የሚጫወተው ታዳጊው በአሁኑ ሰዓት በአባቱ ክለብ አልናሲር አካዳሚ እንደሚጫወት ይታወቃል። ክርስቲያኖ ጁኒየር ከዚህ በፊት በማንቸስተር ዩናይትድ እና በጁቬንቱስ አካዳሚ ተጫውቶ ማሳለፉ አይዘነጋም። እንግዲህ በአባቱ ክለብ ሪያል ማድሪድ ልምምድ መስራቱ እንግዲህ ከሰሞኑ የወጡ ዜናዎች ያሳያሉ። ሌላው እንግዲህ ከሰሞኑ እየተሰማ ያለው የሪያል ማድሪድ ቤት ዜና ነው። እንግዲህ በሪያል ማድሪድ ቤት ያሉ የስነ ምግብ ባለሙያዎች ለተጫዋቾቹ ምግብ የሚያዙት በኤአይ በመጠቀም ነው ሲል ትችት መቅረቡ ይታወሳል። እንግዲህ የሕክምና ባለሙያዎቹ ለተጫዋቾቻቸው ተጨማሪ ጠቃሚ ምግቦች የሚያዙት ቻት ጂፒቲ ተጠቅመው ነው ሲል የስነ ምግብ ባለሙያዎች ተነግሯል። ባለሙያዋ አያይዘው የካፋው የሕክምና ምርመራ ወይስ ይሄ የሚለው አላውቅም ሲሉ ተደምጠዋል። የክለቡ ሐኪሞች የኪሊያን ምባፔ ጉልበት ጉዳት በስህተት መመርመራቸው መዘገቡ ይታወሳል። ስለዚህ ጉዳይ ግን ኪሊያን ምባፔ ማስተያየት ሰጥቷል። እንግዲህ የሪያል ማድሪድ የፊት መስመር አጥቂ ኪሊያን ምባፔ ጉልበት ጉዳት ምርመራ ላይ ስህተት ተፈጽሞ እንደነበር ተገልጾ ነበር። የሪያል ማድሪድ የሕክምና ቡድን አባላት በስህተት እያከሙት ጤነኛው የምባፔ እግር እንደነበርና የሕክምና ባለሙያዎቹ የኤምአርአይ ምርመራ ያደረጉት በስህተት የተጎዳው ሳይሆን ጤነኛው እግር ላይ ነው ተብሎ ሲነገር ነበር። በዚህ ምክንያት በምርመራው የተገኘው ነገር ባለመኖሩ ኪሊያን ምባፔ ከነጉዳቱ ጨዋታዎችን ሲያደርግ እንደነበርና ያ ክስተት ደግሞ ተጫዋቹ የበለጠ እንዲጎዳ ማድረጉ ሲነገር እንደነበር ተነግሯል። እንግዲህ የሪያል ማድሪድ የስነ ምግብ ባለሙያዎችም ባለሙያ ኢቲዚያር ጎንዛሌስ የሪያል ማድሪድ የሕክምና ባለሙያዎችን ድርጊት ተችተዋል። ከዛም አለፍ ብለው እንግዲህ የስነ ምግብ ባለሙያዎቹም ከዚህ ትችት አላመለጡም። ነገር ግን ይህንን ጉዳይ ኪሊያን ምባፔ ራሱ ማስተባበል ችሏል። እንግዲህ ኪሊያን ምባፔ በሰጠው አስተያየት የተወራው ነገር ስህተት ነው ሲል ተናግሯል። ለኪሊያን ምባፔ የተሳሳተ የእግሩ ምርመራ ተደርጎለት ተብሎ የተነገረው መረጃ ስህተት ነው በማለት ተናግሯል። ኪሊያን ምባፔ አክሎም ክለቡ ጋር የነበረው ግንኙነት ሁልጊዜም በጣም ግልጽ ነበር ሲል አስተያየቱን ሰጥቷል። የሐሰት ዜና እንዲሰራጭ ተጠያቂው እኔ ነኝ ያለው ኪሊያን ምባፔ ከሚዲያ ጋር ንግግር ስትበር ሁሉም መላመት ይጻፋል ሲል እንግዲህ ኪሊያን ምባፔ ተናግረዋል። ኪሊያን ምባፔ ስለ ዓለም ዋንጫው ላይ ኔይማር መሳተፍ እንዳለበትም የጠቆመበትን ሀሳብ ነው የተሰጠው። ፈረንሳዊ ተጫዋች ኪሊያን ምባፔ የቀድሞ የቡድን አጋሩ ኔይማር ጁኒየር በዓለም ዋንጫ እንዲገኝ እንደሚፈልግ ተናግሯል። ኔይማርን አውቀዋለሁ፣ እሱ ዝግጁ ይሆናል፣ ዓለም ዋንጫ ያለ ኔይማር አይታሰብም ሲል ኪሊያን ምባፔ ተናግሯል። አክሎም ኔይማር ነው፣ ዓለም ዋንጫ የዓለም አቀፍ ኮከቦች መገኛ መድረክ ነው፣ እሱ እዛ ይሆናል ሲል ተናግሯል። ምባፔ አያይዞም ኔይማር ዝግጁ ይሆናል፣ ነገር ግን የአሰልጣኝ ካርሎ አንቸሎቲ ውሳኔ መቃወም እንደማይችልም ጠቁሟል። እንግዲህ ኔይማር ጁኒየር ከጉዳቱ እየታገለ እንደሚገኝ ይታወቃል። ካዲያ ከዚህ ጉዳት አገግሞ ወደ አቋሙ ተመልሶ ዓለም ዋንጫው ላይ እናየዋለን ወይስ አናየውም የሚለው ሌላው አነጋጋሪው ጉዳይ ነው። እንግዲህ ምን ይሆናል የሚለው ጊዜው ሲደርስ የምናየውናል። ነገር ግን ካርሎ ካርሊቶ እኔ የምመርጠው ትክክለኛ ወደ አቋማቸው የገቡ ወይም ደግሞ በአቋማቸው ላይ የሚገኙ ተጫዋቾችን ነው ሲሉ ሀሳብ መስጠታቸው ይታወሳል። ሌላው ሰሞኑን አነጋጋሪ የነበረው እንግዲህ የሙሐመድ ሳላ ጉዳይ ነው። ሙሐመድ ሳላ ሊቨርፑልን በአመቱ መጨረሻ እንደሚለቅ በይፋ መናገሩ ከተሰማ በኋላ ብዙ ዜናዎች እየወጡ ይገኛሉ። እንግዲህ ግብፃዊ ተጫዋች ሙሐመድ ሳላ በውድድር ዘመኑ መጨረሻ እንደሚለቅ አሳውቋል። ሙሐመድ ሳላ በሊቨርፑል ቀሪ የአንድ አመት ኮንትራት ቢኖረውም ክለቡን በነፃ ዝውውር እንደሚለቅ ገልጿል። ሊቨርፑል ታሪካዊ ተጫዋቻቸው ሳላ አዲስ ምዕራፍ ለመጀመር ያለውን ፍላጎት በመደገፍ ፍቃድ እንዲሰጠው ተናግሯል። በሌላ በኩል ሙሐመድ ሳላ ወኪል ሳላ በሚቀጥለው ዓመት የት እንደሚጫወት አናውቅም ሲሉ ተናግረዋል።
ከዚህ በፊት እንግዲህ የሳውዲ አረቢያ ሊጎች ለመሐመድ ሳላህ እስከ 150 ሚሊዮን ፓውንድ ቀርቦ በሊቨርፑል ውድቅ መደረጉ ይታወሳል። እንግዲህ ሊቨርፑል የሊቨርፑል ተጫዋች መሐመድ ሳላህ ማረፊያው የት ይሆናል የሚለው አሁንም በጉጉት የሚጠበቅ ጉዳይ ነው። ነገር ግን ስለዚህ ተጫዋች አስተያየት የሰጠው የቀድሞ የሊቨርፑል ተጫዋች ጄሚ ካራገር መሐመድ ሳላህ መልቀቅ ለእንግሊዝ እግር ኳስ ማጣት መሆኑን ተናግሯል። ጄሚ ካራገር ሲናገር ሳላህ መልቀቅ ለሊቨርፑል ብቻ ሳይሆን በእንግሊዝ እግር ኳስ ትልቅ ማጣት ነው ሲል ተናግሯል። አክሎም ከኬቨን ዴብሩይነ በኋላ ሌላ ትልቅ ኮከብ የምናጣ ይሆናል ሲል አስተያየቱን ሰጥቷል። ሳላህ በሊጉ ያስቀመጠው አሻራ ትልቅ መሆኑን ያነሳው ጄሚ ካራገር ሳላህ በሊጉ የምንጊዜ ምርጥ ተጫዋቾች ዝርዝር ውስጥ ከሮናልዶ በላይ ሆኖ ሊቨርፑልን ይለቃል ሲል ለሙሐመድ ሳላህ ያለው አድናቆት ተናግሯል። እንግዲህ ሙሐመድ ሳላህ ሊቨርፑልን ሲለቅ ዘላለሜን የሊቨርፑል ደጋፊ ሆናለሁ ሲል አስተያየቱን ሰጥቷል። እንግዲህ ሙሐመድ ሳላህ ሊቨርፑልን መልቀቅ ቀላል አይደለም፣ የህይወቴ ምርጥ ጊዜ ሰጥተውኛል፣ በጣም አመሰግናለሁ ሲል ምስጋናውን ገልጿል። አክሎም ሊቨርፑል ክለብ ብቻ አይደለም፣ ክለቡ ሁል ጊዜ የእኔና የቤተሰቦቼ ቤት ይሆናል ሲል ተናገረ። ለዘላለም የሊቨርፑል ደጋፊ ሆናለሁ፣ በጣም አመሰግናለሁ፣ በእናንተ ምክንያት አይ ዊል ኔቨር ዎክ አሎን ሲል እንግዲህ ሙሐመድ ሳላህ ተናግሯል። ሙሐመድ ሳላህ እንግዲህ በሊቨርፑል ቆይታው ብዙ ስኬቶችን ተጎናጽፏል። ግብፃዊው ሙሐመድ ሳላህ 9 ዓመት በሊቨርፑል ቤት ሲቆይ 2 የፕሪሚየር ሊግ ዋንጫዎችን አንስቷል። 1 የሻምፒዮንስ ሊግ ዋንጫ፣ 3 የካራባኦ ካፕ፣ የፒኤፍኤ ዓመቱ ምርጥ ተጫዋች 3 ጊዜ ሽልማት ወስዷል። የኤፍኤ ካፕን አሸንፏል። የክለብ ዓለም ዋንጫን አሸንፏል። ሱፐር ካፕ ዋንጫን ማሸነፍ ችሏል። እንዲሁም እንግዲህ 310 ጨዋታዎችን አድርጎ 189 ጎሎችን በማስቆጠር 93 አመቻችቶ ማቀበል ችሏል። ይህ ቁጥር እንግዲህ ከክርስቲያኖ ሮናልዶ በላይ እንደሚያደርገው እየተነገረለት ይገኛል። የሙሐመድ ሳላህ ማረፊያ የት ይሆናል የሚለው እንግዲህ አሁን ለብዙዎቻችን በጉጉት የምንጠብቀው ነገር ይሆናል። እንግዲህ ምናልባት በክረምት በዝውውሩ ትልቁ የምንሰማው ዜና እንደሚሆን ምንም ጥርጥር የለውም። ሌላው የቼልሲው የመሃል ሜዳ ተጫዋች ሞሰስ ካሴዶ ጉዳይ ነው። እንግዲህ ሞሰስ ካሴዶ በቼልሲ ቤት ታሪካዊ ተጫዋች መሆን እፈልጋለሁ ሲል ከሰሞኑ አስተያየቱን ሰጥቷል። ሰማያዊው አማካይ ሞሰስ ካሴዶ ማድሪድ ቢጠይቀውም ቼልሲ መልቀቅ እንደማይፈልግ ተናግሯል። ሪያል ማድሪድ አማካይ እየፈለገ ስለመሆኑ የተጠየቀው ሞሰስ ካሴዶ እኔ ትኩረቴ ቼልሲ ነው ሲል ምላሽ ሰጥቷል። አክሎም እዚህ ኮንትራት አለኝ፣ የቼልሲ ታሪካዊ ተጫዋች መሆን ፈልጋለሁ ሲል አላማውን ተናግሯል። እንግዲህ ሞሰስ ካሴዶ የቼልሲ የመሃል ሜዳ ሞተርን ከኢንዞ ፈርናንዴዝ ጋር በመጣመር ድንቅ አድርጎታል። ምንም እንኳን ከሰሞኑ ውጤት እየቀናቸው ባይገኝም የሞሰስ ካሴዶ እና የኢንዞ ፈርናንዴዝ ጥምረት ግን ምርጡ ጥምረት እንደሆነ የማይካደው ሀቅ ነው። ሌላው እንግዲህ በአርሰናል ቤት ሰሞኑን ጉዳቶች እየተደጋገሙ ይገኛሉ። ኤብሬቺዜ እንግዲህ ቢያንስ ለአንድ ወር ከ15 ቀን ያክል ጨዋታዎች እንደሚያመልጡት እየተነገረ ይገኛል። ምናልባት ኤብሬቺዜ ቀጣይ ከማንቸስተር ሲቲ ጋር የሚኖራቸው ወሳኝ ጨዋታ ሊያመልጠው እንደሚችል እየተነገረ ይገኛል። ኤብሬቺዜን ጨምሮ እንግዲህ ጁሪያን ቲምበር እንዲሁም ዊሊያም ሳሊባንም ጭምር ጉዳት እንደገጠማቸው እና ከብሔራዊ ቡድን እንደተቀነሱ እየተነገረ ይገኛል። እንግዲህ ምን ይሆናል የሚለው በጉጉት ይጠበቃል። የዩራጋይ ብሔራዊ ቡድን የአርሰናል ሜዳ ለልምምድ እንደሚጠቀም ተነግሯል። የዩራጋይ ብሔራዊ ቡድን በእንግሊዝ ቆይታው የአርሰናል የልምምድ ማዕከል እንደሚጠቀም ተገልጿል። አርሰናል የዩራጋይ ብሔራዊ ቡድን የልምምድ ቦታውን እንዲጠቀምበት ፍቃድ እንደሰጡት ተናግሯል። እንግዲህ ዩራጋይ ነገ ምሽት 4:45 ላይ በዌምብሌ ስታዲየም ከእንግሊዝ አቻው ጋር የወዳጅነት ጨዋታ ያደርጋል። የዩራጋይ ቀጥላም በጣሊያን ቱሪን ከአልጄሪያ ጋር ተጨማሪ የወዳጅነት ጨዋታ እንደምታደርግ ይታወቃል። ታዲያ በእንግሊዝ ቆይታዋ እንግዲህ የአርሰናልን ሜዳ ለልምምድ እንደምትጠቀም የአርሰናሎች ፍቃድ እንደሰጡ ተነግረዋል። የመርሲሳይዱ ክለብ ሊቨርፑል የትኬት ሽያጭ ላይ ዋጋ ጭማሪ እንዳደረገ እየተነገረ ይገኛል። የመርሲሳይዱ ክለብ ሊቨርፑል ለሚቀጥሉት 3 የውድድር ዓመታት የትኬት ዋጋ ጭማሪ ማድረጉን አሳውቋል። ክለቡ በሚቀጥለው የ2026-2027 የውድድር ዓመት
የ3% ትኬት ዋጋ ጭማሪ እንደሚያደርግ ይፋ አድርጓል። የሊቨርፑል ደጋፊዎች ማህበር በበኩሉ የዋጋ ጭማሪው በጣም የሚያበሳጭ ነው ሲሉ ተቃውሟቸውን አሰምተዋል። ለተከታታይ 3 ዓመታት ዋጋ ጭማሪ አድርግ ያለው ማለት የተሳሳተና ኢፍትሐዊ ነው ሲል የክለቡ ደጋፊዎች ማህበር ገልጿል። እንግዲህ ሊቨርፑል የ26-27 ዋጋ ጭማሪ ከፍ ማድረጉ እንግዲህ እያነጋገረ ይገኛል። በተያያዘ ዜና እንግዲህ ሴኔጋል 5 ግለሰቦችን ልትከስ መሆኗን እያሳወቀች ትገኛለች። የአፍሪካ ዋንጫ ድሏን ያጣችው ሴኔጋል ትላንት ለዓለም አቀፍ የስፖርት ገላጋይ ፍርድ ቤት በይፋ ቅሬታዋን አቅርባለች። ሴኔጋል በዛሬው ዕለት ደግሞ የሙስና ወንጀል ክስ ለማቅረብ እየተዘጋጀች መሆኑን አስታውቃለች። ህጋዊ ሂደቱን እንዲመሩ በሴኔጋል የተሰየሙት ጠበቆች ዛሬ በሰጡት መግለጫ የሙስና ክሱ 5 ግለሰቦችን ይመለከታል ብለዋል። ኃላፊነታቸውን የዚህ መሰረዝ አመጣጥ ማወቅ ነው ያሉት ጠበቆቹ እስካሁን ባናውቀውም እየሰራንበት ነው በማለት ገልጸዋል። ክሱ የሞሮኮ መንግስት እንደማይመለከት ያነሱት ጠበቆቹ አሜሪካ ውስጥ ዓለም አቀፍ የወንጀል ምርመራ እንዲጀመር ለመጠየቅ የሚያስችል መረጃ ይዘናል ሲሉ ተናግረዋል። ጠበቆቹ ዛሬ በፈረንሳይ በሰጡት ጋዜጣዊ መግለጫ ስለ ግለሰቦቹ ማንነት ምንም ሳይጠቅሱ አልፈዋል። እንግዲህ እነማን ናቸው የሚለው በጊዜ ሁኔታ ውስጥ የሚመለስ ይሆናል። የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወርሃ መጋቢት የወሩ ምርጥ ተጫዋች እጩዎች 7 ተጫዋቾችን ይፋ አድርገዋል። ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ፣ ጄምስ ጋርነር ከኤቨርተን፣ ጊብስ ዋይት ከኖቲንግሃም ፎረስት፣ አንቶኒ ጎርደን ከኒውካስል ዩናይትድ፣ አሌክስ ኢዮቢ ከኤቨርተን፣ ዴቪድ ራያ ከአርሰናል እና ዳኒ ወልቤክ ከብራይተን ኦቭ አልቢዮን በእጩነት ቀርበዋል። የወርሃ መጋቢት ምርጥ ተጫዋች ማን ይሆናል የሚለው እንግዲህ በጉጉት የሚጠበቅ ይሆናል። የሎንስ እና የፒኤስጂ ጨዋታም መራዘሙ ይፋ ተደርጓል። የፈረንሳይ ሊግ በሰጠው ድምፅ የፒኤስጂ እና የሌንስ የሊግ ጨዋታ መራዘሙን በይፋ አስታውቋል። ፒኤስጂ ለሊቨርፑል ጨዋታ በቂ እረፍት ለማግኘት ጨዋታው እንዲራዘምለት ጥያቄ ማቅረቡ ይታወሳል። ሌንስ በበኩሉ ጨዋታው በመራዘሙ እንደማይስማማ ገልጾ እንደነበር የሚታወስ ነገር ነው። ይሁን እንጂ አወዳዳሪው አካል ጨዋታውን ለማራዘም መወሰኑን በይፋ አስታውቋል። የፈረንሳይ ሊግ ቦርድ አባላት በጉዳዩ ላይ በሰጡት ድምፅ ሁሉም እንዲራዘም መስማማታቸው ተዘግበዋል። የእንግሊዝ ፕሪሚየር ሊግ 2025-26 የውድድር ዘመን የመጋቢት ወር ምርጥ አሰልጣኝ እጩዎችም ይፋ ተደርገዋል። ማይክል አርቴታ ከአርሰናል፣ አሰልጣኝ ኤዲ ሃው ከኒውካስል ዩናይትድ፣ አሰልጣኝ ፋቢያን ሃዝለር፣ አሰልጣኝ ሌፕሪስ እንዲሁም አሰልጣኝ ዴቪድ ሞየስ በእጩነት ቀርበዋል። እንግዲህ የወሩ ምርጥ አሰልጣኝ ማን ይሆናል የሚለው የሚታወቅ ይሆናል። አርሰናል እንደ ሞሳላ አይነት ተጫዋች ነው የጎደለው የሚለው ጄሚ ካራገር ነው። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር አርሰናል ልዩነት ፈጣሪ ተጫዋች የለውም ሲል አስተያየቱን ሰጥቷል። ጄሚ ካራገር ሲናገርም አርሰናል እንደ ሙሐመድ ሳላ አይነት ቡድኑ አቋሙ ላይ በተገኘ ሰዓት ከምንም ተነስቶ ልዩነት መፍጠር የሚችል ተጫዋች ይጎድለዋል ሲል ተናግሯል። ፕሪሚየር ሊጉ አሁን ጥራት ያለው ተጫዋች የለውም። የብሩና አሁን ደግሞ ሙሐመድ ሳላ ለቋል። ሊጉ እንደነሱ አይነት ኮከብ ይናፍቃል ሲል ጄሚ ካራገር ጨምሮ ተናግሯል። እንግዲህ ጄሚ ካራገር ሙሐመድ ሳላ ከሊቨርፑል መሄዱ ለሊቨርፑል ብቻ ሳይሆን ለእንግሊዝም እጦት ነው ሲል መናገሩ ይታወሳል። ሳላ አሁንም ከዓለም ምርጥ ተጫዋቾች አንዱ ነው ያለው ጄሚ ካራገር ወደ ሳውዲ ወይም አሜሪካ መሄድ የለበትም፣ እዛ የሚሄደው እድሜው ሲገፋ ነው ሲል ተናግሯል። ለሙሐመድ ሳላ በጥሩ ደረጃ እንዲቀጥል ፍጥነቱ አነስ ወደሚለው የጣሊያን ሴሪያ ቢሄድ እንደሚመክር ጄሚ ካራገር ተናግሯል። እንግዲህ ሙሐመድ ሳላ ወዴት ይሄዳል የሚለው ጊዜ የሚመልሰው ጉዳይ ይሆናል። ውድ የቻናላችን ተከታታዮች ለዕለቱ ያዝንላችሁ አጫጭር ዜናዎች ይህን ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። መልካም ምሽት።